السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين. كحديث قطر 76 من نساء عن جابر بن عبد الله رضي الله عنه قال قال رسول الله صلى الله عليه وسلم إن على الله عز وجل عهدا لمن يشرب المسكير أن يسقيه من طينة الخبال. قالوا يا رسول الله وما طينة الخبال؟ قال عرق أهل النار أو عصارات أهل النار. رواه مسلم. كجابر تيزو يا عبد الله لجي هونوت الله ملكام سراچون يودد الله چونا اندهانو. قال رسول الله يا الله ملك تنيا اندهانو صلى الله عليه وسلم يا الله صلاتنا سلام برساچو لا يهون. إن على الله በአላህ ላይ እኮ አዘ አሸናፊ በሆነው ወጀል የላቀ በሆነው ጌታ ላይ እኮ አህደን ቃል ኪዳን እኮ ይዟል። አላህ ይፈጽማታል ማለት ነው። ማላይ ሊመን የሽረቡ በሚጠጣ ሰው ምንን አልሙስኪር አስካሪ ነገር አእምሮን የሚያበላሽ ነገር በጠቅላላ ሚሸተትም ይሁን ሚጨስም ይሁን ሚጠጣም ይሁን በደም ስር ሚወጋም ይሁን ይሄንን ሲሰሩ የኖሩ ሰዎችና እሱን የተገናኙትን አየስቅየሁ ሊያጠጣቸው የቂያማ ቀን ሚን ጢነቲል ኸባል። ጢነቲል ኸባል የተባለው መጠጥ ሊያጠጣቸው እኮ አላህ ቃል ገብቷል፣ ይፈጽመዋል። ቃሉ ሶሃባዎች አሉ ያ ረሱላላህ አንቱ ያላህ መልክተኛ ሆይ ወማ ጢነቱል ኸባል? ምንድነው ጢነቱል ኸባል? እዚህ ምድር ላይ አስካሪ ነገርን ሲጠቀሙ የነበሩ ሰዎች አደንዛዥ ነገርን ሲወስዱ የነበሩ ሰዎች የቂያማ ቀን ይጠጣሉ ብለው ጢነቱል ኸባል ያሉት ምንድነው ብለው ጠየቁ። ቃል ነብዩ አሉ ሰለላሁ ዐለይሂ ወሰለም አረቁ ላባቸውን እኮ ነው። አህሊ ናር የጀሃነም ሰዎች ላቦቻቸው ይጠራቀሙና ያንን ጋት ይባላል። መጠጥ ሲጠጣ የሞተ ሰው ማለት ነው። አላህ ይጠብቀንና አው ወይንም ዑሳራቱ መግላቸው አህሊ ናር የእሳት ሰዎች ይቆስሉና ይመግላሉ። መግሉ ይጠራቀምና ያንን መግል ጠጣ ይባላል። ይሄ እንግዲህ ምን ያስይዘናል? እነዚህ ሱስ፣ አስካሪ መጠጦች የመሳሰሉት ምን ያህል ጎጂ እንደሆኑና ማንኛውም ሙስሊም አቅልን ከሚቀይር ነገር በጠቅላላ ሊርቅ እንደሚገባው ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲታቸው ምን አሉ? አንድ ያላህ ባሪያ እግሩን አያንቀሳቅስም የቂያማ ቀን ስለ አራት ነገር ሳይጠየቅ። ከዛ ውስጥ አንዱ ሰውነቱን በምን እንደጨረሰው። ለምሳሌ ሲጋራ የሚያጨሱ ሰዎች እና ጫት የሚቅሙ ሰዎች ጥርሶቻቸው ምን ይሆናሉ? ይበላሻሉ፣ ይጠየቃሉ። በምን ጨረስከው ይሄን ጥርስ ተብሎ። እነ ጫትን የመሳሰለውን ነገር የሚወስዱ ሰዎች ጨጓራቸው፣ ሌላ አካላቸው ይጎዳል። በምን አበላሸኸው ተብሎ አላህ የሰጠውን አካል መጠየቁ አይቀርምና እባካችሁ በተለይ አዲሱ ትውልድ ወጣት ቆም ብሎ ሊያስብ ይገባዋል። ወደ ማንኛውም ሱስ ከመግባቱ በፊት ሱስ እስኪገባ ድረስ ቀላል ነው፣ መውጫው ግን ሩቅ ነው። ላኢላሃ ኢላላህ ሚቅሙ ሰዎች አሁን ብትነግሯቸው ወይም ባልቃሙ ሰዓት እንደው ብትጠይቋቸው ትዝ ብያላቸው ወደ ኋላ ሄደው ያቺ የተለከፍኩባት ቀን ይላሉ። መላቀቅ ግን አይችሉም። ለምን? ማንኛውም ሱስ ከምን ጋር ስለሚቀላቀል? ከደም ጋር ስለሚቀላቀል። አሁን ሲጋራ በጣም ይሸት ነገር ነው አለ። ይሸታል አይሸትም? ይሸታል። ለማያጨሰው እኮ አጠገቡ ሲጨስ ራሱ ሊያስለው ይችላል። እነሱ ግን እንዴት ሱስ ሆነባቸው ሲባል የገባው ነገር ከደም ጋር ይደበለቅና ኒኮቲን ይባላል። እዛው አብሮ ከሲጋራው ጋር የሚደባለቅ ነገር አለ። ያን ደም ከለመደ በኋላ ያቺን ካላገኘ ያዛጋዋል፣ ድብርት ሙድ ውስጥ ይገባል። ስለዚህ ለአላህ ተብሎ ደግሞ ማይታው ነገር የለም። እቺን ቀን አስቦ መቼ በሱስ የሞተ ሰው፣ በአስካሪ መጠጥ፣ በአስካሪ ድራግ የሞተ ሰው የቂያማ ቀን የጀሃነም ሰዎችን ላብ አላህ ያጠጣዋል ወይንም መግላቸውን ያጠጣቸዋል ብለው ነብዩ ተርጉመውታልና ሰለላሁ ዐለይሂ ወሰለም። 77ኛ ሐዲስ عن جابر بن عبد الله رضي الله عنه قال قال رسول الله صلى الله عليه وسلم من خاف ألا يقيم من آخر الليل فليوتر أوله ومن طمع أن يقوم آخره فليوتر آخر الليل فإن صلاة آخر الليل مشهودة وذلك أفضل. رواه مسلم. عن جابر كجابر تيزو ابن عبد الله يا عبد الله لجهنوت رضي الله عنه الله ملكم سراچون يودد لاچونا قال اندهالو قال رسول الله يا الله ملكتنيا እኮ ሰለላሁ ዐለይሂ ወሰለም
ያላህ ሰላትና ሰላም በእርሳቸው ላይ ይሁን እንዲህ አሉ። መን ኻፈ የፈራ ሰው አላ የቁመ አልቆምም ብሎ የፈራ ሰው ምንን ለይል ተነስቼ እኮ ላልቆም እችላለሁ ብሎ የፈራ ሰው ሚን አኺሪ ለይል የሌሊቱ መጨረሻ ላይ እንቅልፍ ጥሎኝ ሊሄድ ይችላል ብሎ የፈራ ሰው ፈልዩቲር ዊትርን ይስገድ አወለሁ የሌሊቱ የመጀመሪያ ክፍል ላይ ለይልን ይስገደው። የሌሊቱ የመጀመሪያው ክፍል ላይ ዊትርን ይስገደው። ምን ማለት ነው? ዒሻን እንደሰገደ ከመተኛቱ በፊት ሌላ ሐዲት ስላለ ለአባ ሁረይራ ምን አሉት? አን ኡቲረ ቀብለ አን አናም አለ። ዊትርን እንድሰግድ ነገሩኝ ከመተኛቴ በፊት። ስለዚህ ልክ ዒሻን ጨርሶ እራቱን በልቶ ምን ብሎ ውትሯን ሰግዶ ምን ያደርጋል? ይተኛል። ምን አይነት ሰው? ሌሊት ላይ ለሌይል ሰላት ላንነሳ እችላለሁ ብሎ የሚገምት ሰው። ስለዚህ ከዚህ ምን ይዛለን? ብዙ ሰዎች ስለሆኑ አሁን በዚህ ጊዜ አላህ ይዘንልንና ሌይልን ማንሰግደው ፈጅር ሲደርስ ብቻ ነው አይደል የምንመጣው። እንዲያውም የፈጅር ሱናዋ ሁሉ እያመለጠችን ከፈጅር በኋላ የምንሰግዳት ሰዎች አለን አይደል። ስለዚህ ውትር ሰላት አላህ ዘንድ በጣም የተወደደች ናት። ምክንያቱም አላህ ራሱ ውትር ነው ነጠላ ነው ስላሉ ነቢዩ ሰለላሁ ዐለይሂ ወሰለም ከኢሻ በኋላ ልክ ልንተኛ ስንል ውትርን ሰግደን እንተኛ። ነቢዩ ቀጠሉና ምን አሉ? ወመን ጠሚዐ የተማመነ ሰው እርግጠኛ የሆነ ሰው አላህ ካሳደረው ማለት ነው አየቁመ እንደሚነሳ አኺረሁ የሌሊቱ የመጨረሻ ክፍል ላይ ግን እነሳለሁ ብሎ የሚገምት ሰው ካለ ፈልዩቲር ውትሩን ይስገድ አኺረ ለይል የሌሊቱ መጨረሻ ላይ ይስገደው። ከኢሻ በኋላ ሳይሆን የሌሊቱ መጨረሻ ላይ ይስገደው። ለምን? ፈኢነ ሰላተ አኺር ለይል ፈኢነ ሰላት እቺ ስግደት እኮ አኺር ለይል የሌሊቱ መጨረሻ ላይ የምትሰገደው እኮ መሽሁደቱን ይጣዷታል፣ ቦታው ላይ ይገኛሉ። በሌሊቱ መጨረሻ ላይ ቤተሰቦች አሉ። በብዛት ቤተሰቦች እንቅልፍ ይተኛሉ አይደል? ማይታዩ አካላት ይመጣሉ። ማን? መላኢካዎች። ፈኢነ ሰላተ አኺር ለይሊ በሌሊቱ መጨረሻ ክፍል የሚሰገደው ስግደት እኮ መሽሁደቱን መላእክቶች ይጣዱታል። ወዛሊከ ይህም እኮ አፍደሉ በላጭ ነው። ከማን በላጭ ነው? በሌሊቱ የመጀመሪያ ክፍል ከኢሻ በኋላ ከሚሰገደው ውትር ይልቅ በሌሊቱ የመጨረሻ ክፍል የሚሰገደው የተሻለ ነው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ለምን? የተዓቀቡነ ፊኩም መላኢከቱን ቢለይሊ ወመላኢከቱን ቢነሃር በሌሊትና በቀን በእናንተ ላይ እኮ መላእክቶች ይተካካሉ። መቼ? ሰላተል ዐስርና ሰላተል ፈጅር ላይ ያችን የተጠቀሰችው መላእክቶች የሚወርዱባት ሰዓት ስለሆነች ውትርም በዚህ ሰዓት መስገድ በላጭ ነው። ረዋሁ ሙስሊም ኢማሙ ሙስሊም ዘግበውታል። 78ኛ ሐዲት عن جابر ابن عبد الله رضي الله عنه قال رسول الله صلى الله عليه وسلم بين الرجل وبين الشرك والكفر ترك الصلاة. رواه مسلم. عن جابر كجابر تيزو ابن عبد الله يا عبد الله لجهنوت رضي الله عنه الله ملكم سراچون يودد لاچونا قال انديهال قال رسول الله يا الله ملكتኛ እኮ እንዲሃሉ صلى الله عليه وسلم يا الله صلاتنا سلام በርሳቸው ላይ ይሁን بين الرجل በግለሰቡ መካከል እና ከዚህ በኋላ በሚጠቀሱት ነገሮች መካከል እኮ ተርከ ሰላት ስግደትን መተው ብቻ እኮ ነው ያለው። ስግደትን ከተዋት እነዛ ነገሮች ይገኛሉ በሱ ላይ። አሁን እናያይዘው بين الرجل በግለሰቡ መካከል እና وبين الشرك والكفر ሽርክና ክህደት የተባሉት ትልልቅ ወንጀሎች መካከል እኮ እና በሰውየው መካከል እኮ ያለው ተርኩ ሰላት ስግደትን መተው ነው። ስግደቷን ከተዋት ወዴት ይሄዳል ማለት ነው? ወደ ክህደትና ወደ አጋሪነት ይሄዳል። በጣም የሚያስደነግጥ ሐዲስ። ስለዚህ ይሄ በሰላት ጉዳይ ላይ በጣም ትኩረት መስጠት እንዳለብን። አንድ ነገር የሰው ልጅ በአግባቡ የሚተገብረው መቼ ነው? ከሱ በላይ ያሉት ምርጦች ያንን ነገር አጥብቀው እንደያዙት ሲያቅ ነው። አንደኛ ሰላት የተባለው ጉዳይ ሁሉም ግዴታዎች እዚህ ምድር ላይ ነው የተደነገጉት። ሰላትን ግን ነቢዩ ሰለላሁ ዐለይሂ ወሰለምን አላህ የሌሊቱን የተከበረ ጉዞ አስጉዟቸው ከመካ ቤተል መቅዲስ ከቤተል መቅዲስ 7 ሰማይ አቋርጠው ነው ሰላት እንደ ግዴታ ሰማይ ቤት ላይ ተነግሯቸው ያን ግዴታ ይዘው የመጡት። ሁሉም መልእክተኞች ሰግደውታል። ስለዚህ እኛ ትኩረት ሰጥተን በአግባቡ የስግደትን ጉዳይ ልንፈጽም ይገባናል። ሐዲስ ቁጥር 79
عن عبد الله ابن عمرو ابن العاص رضي الله عنهما قال قال رسول الله صلى الله عليه وسلم إن الله لا يقبض العلم انتزاعا ينتزعه من العباد ولكن يقبض العلم بقبض العلماء حتى إذا لم يبق عالما اتخذ الناس رؤوسا جهالا فسئلوا فأفتوا بغير علم فضلوا وأضلوا متفق عليه عن عبد الله كعبد الله تيزو ابن عمرو يا عمرو لجهونت ابن العاص يا عاص لجهونت رضي الله عنهما الله ملكام سراتشون يودد الله تشونا قال اندهانو قال رسول الله يا الله ملك تنياكو صلى الله عليه وسلم يا الله صلاتنا سلام برساتشو ليه اندهانو إن الله كو لا يقبض عينتكمكو العلم علما عينتكم انتزاعا منشك أدرقوكو عينتكم ينتزعه ممنشك أو سيهون من العباد كباريوش لبوست الله كو أوقتن منشك أرقوكو إذا لم يوتعو ولكن نقرقن يقبض العلم أوقتكو ييازال يقبض العلم أوقتكو ييازال بقبض العلماء يا علماء النفس بمياز ينسو النفس بموطعت نبي صلى الله عليه وسلم من سلالو على علماء ورثة الأنبياء نبيات ميورس نبرة الله جو هلو ينسو فلق يتكتلوت جن أواكيوش كنبيات لي أوقت سلهنا أمي ورسوت أوقت سكان لدرس دمو لدينم لدنيا أمي هنا ونقر ميفردو كيتنا بهيوت بالو عليموش الله كسو ልጆች ልብ ላይ አይደለም ዕውቀትን ምንጭቅ አርጎ መመንጨቅን የሚያወጣው ነገር ግን እነዚህ አዋቂ ሰዎች ነብሳቸውን ሲያወጣው ምን ይሆናል ዕውቀት ይጠፋል እነማን ይቀራሉ ዕውቀት የሌላቸው ሰዎች ይቀራሉ ይሄ ደግሞ ወደ ቂያማ እየተጠጋን በሄድን ቁጥር ነው ቀጠሉና ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም حتى እስከ የምን እስከ አላህ ዓሊሞችን እየወሰደ حتى እስከ إذا لم يبقي اسكما يقر درس عالما أواكي هنا سو اسكما ينور درس عليموچن تقلال الله من يدرغال نبساچون يوطوال اتخذ الناس كذا سوچ يزالو عليموچ يلوما اتخذ الناس سوچ يزالو رؤوسا مري يدرغو جهالا مهيم يهونو سوچن مري يدرغو يزالو فسئلوا يتطيقالو دمو እነዚህ መሃይሞቹ ዕውቀት የሌላቸው ሰዎች فافتوا فتوى يسطالو بغير علم ያለ ዕውቀት فتوى ይሰጣሉ فضلوا ራሳቸው ይጠማሉ واضلوا ሌሎችንም ያጠማሉ ይሄ በጣም አስፈሪ ሐዲስ ነው በተለይ فتوى የሰው ልጆች ሊጠነቀቁ የሚገባው ነገር فتوى ነው ግልጽ የሆኑ ነጥቦች አሉ ይሄ እንዴት ነው ስትባል ከዛ ውጭ ግን በነገሮች ላይ ተነስተ ይሆናል አይሆንም ይያልክ የዛን ነገር እስከ መጨረሻ ጥጉን ሳታቀው ከተናገርክ ሰዎችን ህይወታቸውን ልታስከፍል ትችላለህ ኢስላም የመጣበት በመንገድ ላይ ነው መግራት ያለባቸውን ቦታዎች ሸሪዓ ራሱ ባገራው መንገድ ላይ ማግራት መጥበቅ ያለባቸውን ቦታዎች ማጥበቅ በነብዩ ዘመን ሰለላሁ ዐለይሂ ወሰለም አንድ ሰው ጭንቅላቱ ይቆስልና ጀናባ ሆኖ ያድራል ሁለት ሰዎችን ይጠይቃቸዋል ጀናባ ሆኛለሁ ምን ላድርግ ቁስል አለብኝ አላቸው ታጠብኛ ምናቀልህ መታጠብ እንጂ ሌላ እናቀልህ ማለት ፈትዋ ሰጡት አልሰጡት ሰጡት ሻወር ወሰደበት በክፍት አናት ላይ ውሃ ከገባ ይገላል ሞተ ነብዩ ጋር ደረሳቸው ሰለላሁ ዐለይሂ ወሰለም በጣም ተቆጥተው قاتلهم الله ገደሉት አላህ ይግደላቸው ከዚህ ምን ያስ እነሱ እንደቀልድ ነው አይደል ካፋቸው ያወጣት ምን ሲሉ መታጠብን እንጂ ሌላ አናቀልህም የሚታወቀው ሁክም ምን ስለነበር ጀናባ የሆነ ሰው ሁሉ መታጠባል ነገር ግን ከዚህ ምን እንይዛለን ሁክም የተغير ፍርዶች ይቀያየራሉ በምን ባለበት ሁኔታ ቁስል ሲኖር ምንድነው መጠቀም ያለበት ሙሃጂር የሆነ ሰው ምንድነው መጠቀም ያለበት ደሃ የሆነ ሰው እንዴት ነው መኖር ያለበት ስለዚህ የፈትዋ ጉዳይ በጣም ትኩረት ይጠይቃል ሌላ ይሄው ከዚህ ምን ይዘው ምንድነው ሚበላ ሚጠጣ እስከ ቂያማ ቀን ድረስ እንደሚኖር አላህ አልገባ
ዒልም ግን እየተወሰደ ነው የሚሄደው። ከመወሰዱ በፊት ምን ማድረግ? ከስር ጊዜ ሰጥቶ መያዝ። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም እኛን ምን ሲሉ ተረክቱኩም ትቻችኋለሁ፣ እኔ ስሞት ትቻችኋለሁ፣ አላ መሐጀቲን በይዳ ለይሉሃ ከነሃሪሃ ሌሊቷ ልክ እንደ ቀን ያዙት። ይህን ቃል ሌሊት የሚታወቀው በመጨለም ነው። ሌሊቱ ልክ እንደ ቀን ብርሃን በሆነ ፍንትው ባለ መንገድ ላይ ትቻቸው ሄጃለሁ አሉ። መቼ? በእውቀት ከያዝ ነው ዲኑ። እውቀት ከሌለስ ቀኑን ጨለማ ሊሆንብህ ይችላል። አሁን ቅርብ ቀን አህባሾች የት ሄደው? ወደዚህ ወደ ኑር ሁሴን ሄደው አለን የሚሉት ሼክ የአህባሾቹ ማለት ነው። አሱና ቲቪ ላይ የሚቀርበው ምን አለ? እዛ ህዝብ ሰብስቦ ነው። አንድ ሴት ነበረች ቀብር ውስጥ ከሌላ ሴት ጋር ስትጨቃጨቅ ሼህ ኑር ሁሴን ሰሟት ይላል። ጋቻ ማጨሻ ከዛችኛዋ ሴትዮ ወስዳ ነበር። ማጨሻ ይመልሽ ስትላት የለኝም የምመልስልሽ። ቀብር ውስጥ እንግዲህ ማጨሻ እየተጠያየቁ ማለት ነው። ቀብር ውስጥ ማጨሻ ይጨሳል አይጨስም? እሺ ስራዬን ልስጥሽ፣ እንደዚህ ልበልሽ። ስራዋን አልፈልግም፣ እኔ የምፈልገው ስራዋን እኮ ማለት ሰላቷን፣ ጾሟን ልስጥሽ፣ በሱ ልክፈልሽ፣ የለኝም ማጨሻ ስትላት ይህን ሁሉ ሲባባሉ ኑር ሁሴን ይሰማሉ አሉ ከቀብር በላይ። እሺ እኔ የምፈልገው ለሼህ ኑር ሁሴን ያለሽን ውዴታ እሱ እንድትሰጪ ነው። ሼህ ኑር ሁሴን ይህን ሲሰሙ እንዳትሰጫት አሉና እየሮጡ ልጃቸው አየቻቸው። ምንድነው አባቴ የመጣኸው ስትላቸው እስቲ ማጨሻ ካለሽ አምጪ አሏት። ማጨሻ ከዚህ ቤት ወስደው ለዛች ሴትዮ ቤተሰብ ለወራሾች ወስደው ማጨሻ ሰጡላትና የኔን ውዴታማ ማንም ሊደራደርበት አይገባም አሉ። አሁን ይኸውላችሁ እኛ ለረጅም ጊዜ ማጨሻ የሚያመልኩ ሰዎች አሉ ስንል ሰው አያምነንም። ማስረጃ ከመናገራችንም ጋር ምን ይላሉ መሰላችሁ? አጫጭሱላቸው በሁለቱ ገሌ፣ አንዱ ያብዶዬ ነው አንዱ የኸድር ይላሉ። ገሌ ማለት ማጨሻ ማለት ነው። አጫጭሱላቸው ዕጣን በሁለቱ ማጨሻ፣ አንዱ ያብዶዬ ነው ማለት የአብዱልቃድር ጀይላኔ ነው፣ አንዱ ደግሞ የኸድር ነው ማለት የሰይድና ኸድር ነው። ይሄ ሰውዬ ደግሞ መጥቶ ምን አለ? በእኔ ሁብማ እንዳትደራደሪ ቀብር ውስጥ ማለት ነው። ማጨሻውን እኔ መልስልሻለሁ። አከተ እነዚህ ሰዎች ቀኑ ጨለማ ሆኖባቸው አላልሆነባቸው? አረ በአላህ ይሆንባቸው። ቀኑ ጨለማ ሆኖባቸው አላልሆነባቸው? አሁን ምን ይሉ ይሆናል መሰላችሁ? እናንተ በከራማ አታምኑም ወይ? በወልይ ወሬ አታምኑም ወይ? እንዴ ከዑመር የበለጠ ሰው አለ? ከነቢዩ ሰለላሁ ዐለይሂ ወሰለም ቀጥሎ ከአቡበክር ቀጥሎ ከዑመር የበለጠ ሰው አለ? የለም። ነቢዩ ሰለላሁ ዐለይሂ ወሰለም የብድር ሟቾችን ሬሳውን ሲያወሩ ዑመር ምን አለ? ይሰማሉ እንዴ አላቸው። እናንተ ከምትሰሙት በላይ ይሰማሉ። ለምን? አላህ እንዲሰማላቸው ስላደረገ ለነቢዩ ሰለላሁ ዐለይሂ ወሰለም እንጂ እነሱ ምን እንደሚሉ ዑመር እንኳን ሰምቷል? አልሰማም። አላህ ለነቢዩ ምን አላቸው? ኢነከ ላ ቱስሚዑል መውታ፣ አንተ እኮ ሙታንን የምታሰማ አይደለህም አላቸው። ወላኪን አላህ ዩስሚዑ መን ፊል ቁቡር፣ ነገር ግን አላህ እነዛ በቀብር ውስጥ ያሉትን ያሰማናል። አሁን እነዚህ ሰዎች የያዙት ወልዮች ከላይም ሆነው ቀብር ውስጥ የሚደረገውን እኮ ይሰማሉ እያሉ እንደገና ቀብር ውስጥ ሂሳብ መከፋፈል አለ እንዴ? ያያችሁ በእስልምና ላይ ሲዋሹ አንድ ሰው የአንድን ሰው ሐቅ ከወሰደ የት ነው የሚከፍለው? ማጨሻም ይሁን ቦክስም ይሁን ጤፍም ይሁን ደሞዝ የት ነው የሚከፋፈለው? አኼራ ላይ ቂያማ ቀን እንጂ ባሌ ሀገር ያለ ቀብር ውስጥ አለ። ግን ከቀጥተኛው መንገድ ከወጣ በቃ መመለሻ የለህም። ቀኑ ጨለማ ይሆንብሃል። ቀጥተኛው መንገድ ላይ ካለህስ ጨለማውም ቀን ነው ላንተ። መቼ? በእውቀት ከያዝከው ሃይማኖቱ። ስለዚህ እውቀት ከመነጠቁ በፊት እውቀትን መያዝ። አሁን እኛ ነን እንጂ እዚህ የሚገርመን 100 ማንሞላ ሰዎች ይሄ ንግግር ቦታው ላይ የነበሩ ሰዎች ብዛታቸው ቪዲዮ አለኝ። ሴቶች ሁሉ ሰውየውን ከበውታል እግሩ ስር ቁጭ ብለው እና ገውሳችን ናቸው ይላል። ደግሞ አያፍርም። ገውስ ማለት እኮ የጭንቅ ጊዜ ደራሽ ማለት ነው። ኑር ሁሴን ከማያፍሩባቸው ሰዎች አላህ ያደርገናል። ነቢዩን እኮ አይደለም ይላል። እኛ የነቢዩ ኡመት ነን ወይስ የኑር ሁሴን ኡመቶች ነን? አረባ አላህ ይሁንባችሁ። ነቢዩ ነው እኮ አይደል እንዳያፍሩብን ራሱ ሲራጥ ጀርባ ሆኖ ኡመቴ ብለው የሚያለቅሱት ማን ናቸው? ነቢዩ ናቸው። ኑር ሁሴን ከማያፍርባቸው ሰዎች ውስጥ አላህ ያደርገን። እሳቸው ደግሞ አያሳፍሩንም ማለት በማጤሻ ጉዳይ እቺን ሴትዮ ከረዷት
እኛ ደግሞ እውነተኛ የእሳቸው ወዳጆች ከሆን አያሳፍሩንም። ለዛ እኮ ነው ይኸውላችሁ አሁን በብዛት ብዙዎቹ መንዙማዎች ሰው ጠለቅ ብለው ስለማይሰማቸው ነው። ጥላቸው ጠባቂ በሁለት ሀገር ይላሉ። የማን ሸህ የሚባሉት ሰዎች እኮ ጥላቸው በዱንያም በአኼራም ይጠብቃል ይላሉ። ነቢዩ ምን ብለው ሲያበቁ ጥላ በሌለበት ቀን አላህ ጥላው ስር የሚያደርጋቸው ሰዎች አሉ አላሉ? በዱንያ እኮ አይበቃቸውም ሽርኩ፣ አኼራ ላይ ጭምር ምን ይላሉ? ጥላ በሌለበት ቀን እየተባለ የእኛ ሸሆች ግን በዱንያም በአኼራም ጥላቸው ይጠብቀናል ይላሉ። ስለዚህ አላህ ከሽርክ ያውጣል እኛንም ዝርያዎቻችንን። 80ኛ ሐዲስ عن عبد الله ابن عمرو ابن العاص رضي الله عنهما قال لم يكن النبي صلى الله عليه وسلم فاحشا ولا متفحشا وكان يقول إن من خياركم أحسنكم أخلاقا متفق عليه. كعبد الله تيزو ابن عمرو يا عمرو لج ابن العاص يا عاص لج رضي الله عنهما الله ملكم سراتشون يودد الله قال انديها لم يكن النبرمكم النبي نبيو قال نبروا صلى الله عليه وسلم يا الله صلاه وسلام برساتشو لا يكون فاحشا ማለት ጸያፍ ንግግርን ተናጋሪ በመላሳቸው ጸያፍ ንግግርን ተናጋሪ ያልነበሩ ወላ ሙተፈሂሸን በተግባርም ጸያፍ ስራ የሚሰሩ ነብይ ያልነበሩ ወካነ يقول እሳቸው እኮ ይሉ ነበር ጭራሽ እንዲያው ኢነ ሚን ኺያሪኩም ከምርጦች ከናንተ ውስጥ እኮ ምርጦቻችሁ ኢነ ሚን ኺያር ማለት ምን ማለት ነው? ምርጥ ኢነ ሚን ኺያሪኩም ከምርጦቻችሁ ውስጥ እኮ ምርጥ የምትባሉት አሕሰኑኩም በጣም በላጫችሁ እኮ ናችሁ። አኽላቀን ከስነ ስርዓት በኩል በጣም በላጭ የሆነ ስነ ስርዓት ያላችሁ ናችሁ። ስለዚህ ስነ ስርዓት በስንት ይከፈላል? ከዚህ በፊት አሳልፈናል። ስነ ስርዓት ለስንት ይከፈላል? ለሁለት። አልአኽላቅ ማአል ኻሊቅ፣ አልአኽላቅ ማአል ኸልቅ። አልአኽላቅ ማአል ኻሊቅ ማለት ከፈጣሪያችን ጋር ያለን ስነ ስርዓት አንድ። አልአኽላቅ ማአል ኸልቅ ከፍጡራን ጋር ደግሞ ያለን ስነ ስርዓት፣ ከፍጡራን ጋር ደግሞ ያለን ስነ ስርዓት። አሁን እዚህ ጋር አንድ ነገር ላስጨብጥ በምሳሌ። አንዲት ሰሃቢይ መጣች ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ባሌን አፋቱኝ አለች። ስለ ኢማኑ አላነሳቦትም አለች። ጀነት ተመስክሮለታል። ደግሞ የእውነትም ጀነት ከተመሰከረላቸው ውስጥ ነው። ነገር ግን እኔ እና እሱ አብረን አንኖርም አለች። የትኛውን ፓርት በስነ ስርዓት አነሳች? ከአላህ ጋር ባለው ተውት፣ ከኔ ጋር ባለው ጉዳይ ግን እኔ እና እሱ አብረን መኖር አንችልም ብላ ተፈታች። ከዚህ ምን ያስ ከአላህ ጋር ብቻ ያለን ግንኙነት ጥቅም የለውም። አብረን ምን ያስፈልገናል? አብረውን እኛ ዙሪያ ከሚኖሩት ሰዎች። ምሳሌ ነብዩ ሰለላሁ ዐለይሂ ወሰለም መልካም ነገርን አትናቅ፣ ወንድምህን በፈገግታ ፊት ማየትም ቢሆን አሉ። ሰውየው ሁሌ መስጂድ ከ30 ደቂቃ በፊት ይገባል፣ የራሱን ቁርአን ይቀራል። ምን ይላል? ማንም ሰው ግን ሰላም እንዲለው አይፈልግም። አሰላሙ አለይኩም ሲባል የወንድሙን ፊት እያየ ሳይሆን ወአለይኩም ሰላም ወራህመቱላህ እያለ ወንድሞቹ የሚያስደነግጥ ከሆነ እንዲህ እያያቸው ሁሌ ግንባሩ እንዲህ የሚል ከሆነ ይሄ ስነ ስርዓት ነው? መልሱልኝ። ስነ ስርዓት ነው አይደለም? የቷን አጓደለ? ማአል ኸልቅ ከፍጡራን ጋር ያለ የሚለው ማለት ነው። ቤት ሲገቡ ሁሉ ሰው የሚፈራቸዋል። ልጆቹ የታሉ ሲል ተኝተዋል የሚባልለት ማለት ነው። ጥሩ። አሁን ወደ ማን እንምጣ? አንዳንዶች ደግሞ አሉ እንዝርት የሆኑ ለፍጡር። እናቴ ምን ላድርግልሽ? ቅቤ አናትሽ ላይ ልቀባሽ ወይ ባብዬ ምናምን እንዲህ አይነት ወጣቶች አሉ የሉ? ምላሳቸው ቅቤ፣ ቤተሰቦቻቸው የሚስቁላቸው። ሰላት ይሰግዳሉ ወይ ስትል ሰላት አይሰግዱ። ይሰግዳሉ ማይሰግዱ አሉ የሉ? ስለዚህ ትክክለኛ ስነ ስርዓት ማለት የአላህንም የፍጡራንንም ማሟላት ነው። ለዛ ነው ነቢዩ ሰለላሁ ዐለይሂ ወሰለም ወንድም በተመለከተ ኢዛ አታኩም በመጣላችሁ ጊዜ እናንተ ዘንድ መን ተርደውነ የምትወዱለት ዲነ ሃይማኖቱን ወኹሉቃ ስነ ስርዓቱ ዲን ከአላህ ጋር ያለውን ግንኙነት የምትወዱለት ሰው ልጃችሁን ጠይቆ ሴት ልጃችሁን ከመጣ ሲደመር ወኹሉቃ ስነ ስርዓቱን ጭምር። ሴት በምንድን ነው የምትያዘው? ነገር ብዙ ሰው ትዳር የሚከብደው ምን ሆኖ ነው? ለራሱ እኮ ስንት ጥሩ ሰው አለ የለም? የሚበላማ እናቷን ቤት አባቷን ቤት ነበር አልነበረም?
ቀለብ ካቀረብኩ አይበቃም የሚል አለ ጋሽ ጅንኑ። ለቀለብማ እዛ ቤት እንዲያውም አባቷ ቤት እንደፈለገች እያዳፋች ማንም ቂቤ ያለቀ ዘይት አለቀ ሳትባል ምትበላው እኮ አለ። አታአዩሽ በምን መልክ ነው የምትይዛት? ሴቶች ይባላል ብር ያለው ያግባሽ ምላስ ያለው ያግባሽ ተባለች አሉ። ምላስ ያለው ያግባኝ አለች አሉ። ብር ያለውማ ብሩ ያለቀ ቀን ምን እንሆናለን እንፋጠጣለን አለች። ምላስ ግን ከብር ጋር የተገናኘ ነው አይደለም። እነሱ ጭዌ ነው የሚፈልጉት። በደንብ ታጫውታለህ፣ ከሌለህም በዳቦ ትሸኛታለህ። ያለህ ቀንም ስጋህን ደግሞ ጠብሳ ታበላለች። አከታ ብዙ ሰው ምን ላርግላት አሁን ግራ ገባኝ አትስቅም ምናምን ይላል። አንተ መጀመሪያ ስቀት አውቃለህ ካልኮለኮሉ የሚያስቅ ወሬ እስከ የት መተህ ታውቃለህ? ስለዚህ ወንዶች ብልሃት ነው ማወቅ ያለባቸው። ሴቶች በጣም 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 ሲታዩ ደካማ ይመስላሉ አይደል? በጣም ብልህ ፍጡር ናቸው። የተማረችው ያልተማረችውም እንዳትንቅ። አንድ ከይዱ ኒሳ የሚባል ኪታብ አለ። በዚሁ ጣል ላድርግላችሁና ወደ ደርሳችን እንመለሳለን። የሴቶች ተንኮል ማለት ነው፣ የሴቶች ብልሃት። ልትሞት ስትል ሆስፒታል ውስጥ ባሏን እጁን ይዛ አደራህም ባሌ የቀብሬ አፈር ውሃው እርጥበቱ ሳይለቅ እንዳታገባ እኔ ብሞትም አለችው። አራብሽር አለ ቃል ገብቼ ይልሻለሁ አላት። ሰምታችኋል? የቀብሬ አፈር ውሃ ይርከፈከፈ የለ እንዲህ ተቀብሮ ካለቀ በኋላ እርጥበቱ ሳይለቅ እንዳታገባ አለችው። እሺ ሁሌ ቀብር ዚያራ ሲሄድ የቀብሯ አፈር እርጥብ ነው። አይ እያለ አንዴ ሐጅ ሊሄድ በቃ ልሰናበታት ዱዓ ላድርግ ይልና የውጭ ሀገር ታሪክ ነው። ልክ ቀብሩ ጋር ሲሄድ ወንድሟ ውሃ ያጠጣል ቀብሯል። ምንድን ነው የምትሰራው አለው። እህቴ ልትሞት ስትል አደራ ቀብሬን እየሄድክ ሁሌ ውሃ ጠጣ ብላኝ ያለች። ፈሄምት ይሄ ብስለት ወልድ ይመጣለታል ይመጣለታል አይመጣለትም። ወንድ ልጅ እንደዚህ ወንድ ልጅ ስትሬት ጥቁር በሬ እንግዛ በቀኝ በኩል ልረድልሽ ምናምን ልግዛልሽ። እነሱ የሚፈልጉትን ብልሃት አለ፣ ኮስተር የሚሉበት ቀን አለ፣ ዝም ብለው የሚስቁበት ቀን አለ። አንተ ይሄን ሁሉ ችለህ መኖር ነው። ከኛ ደግሞ ለየት ባለ ሁኔታ ሆርሞኖቻቸው ይለዋወጣል። ሀይድ ሲሆኑ ሌላ ጸባይ ያሳያሉ። ሀይዱ እንጂ አንተ እንዳልሆን ከወቅ ስትገባ ከተጨማደደች ወደዛ ወደዚህ ኩስትርትር ምናምን ካለች ይሄ ሆርሞን ይባላል በትምህርት ዓለም። የወር አበባ ሲሆኑ ጸባያቸው ይቀየራል። ትገባና አንዳንዱ ደግሞ ፋውል ይኖርበት የለ ውጭ ስልኬን በርብራው ይሆን ይላል። እሱ ያነጫነጫት የወር አበባዋ ነው። በራሱ ጊዜ ኮንታክት ይፈጠርና ሚስጥሩን ያወጣል። እኔ እኮ ትላለች ጋማ ይባላል። ሲያረግዙ ሌላ ነው። አንተ አስረግዘ ዞር በል አጠገቤ እንዳትቀመጥ ልትል ትችላለች። ዞር በል እያስታወቃት ደግሞ ናኔ አጠገብ ቁጭ በል ልትል ትችላለች። የተለያየ ጸባይ ያላቸው ሴቶች አላህ እንደዛ አድርጎ ነው የፈጠራቸው። እኛን ደግሞ ምን አድርጎ ፈጠረን? አባት፣ አዛኝ፣ ወንድም፣ ባል። ይህን ሁሉ መሆን ይወላችሁ። በኢስላም እውነተኛ ወንዶች ያሉ ጊዜ ብዙ ሴቶች ሰላማቸውን ያገኛሉ። ብዙ ሴቶች አክስቶች፣ እናትህ፣ ሴት ልጆች፣ የልጅ ልጆች፣ ምኖች። አሁን ችግሩ እኛ ወንድ መሆን አቃተ። ወንድ ደግሞ ሊኮን አይችልም ሸሪዓውን ካላወቅ። አሁን ትልሃለች እህት ከባሏ ጋር ስትጣላ ወገቧን አሰራርጋ እንዲያርጎኝ ስትል አንተ የምታስበው በጡንቻ ልክ ነው። አፈርድቼ ነው ማገቡ። ሽምግልና ላይ ትሄዳለህ። ሽምግልና ላይ በሄድክበት ታረጋጋ። ሁለቱን ስትሰማ ትድንግጣለህ። ደግሞ አንዳንዱ ሰው አለ ኤም ሲነገር የሚያለቅስ ኤም ሲነገር የሚያለቅስ። አንተ ሁል ጊዜ ከወንዱም ከሴቱም ከሰማህ በኋላ እንዴት እህቴ እንዴት አደርጋለህ ምናምን አይባልም። መልሶ በአንድ ስልክ ሲደውልላት ካልተፈታ ትዳሩ በጓሮ በር ጥላ ልትወጣ ትችላለች እና ባሏ ጋር ልትሄድ ትችላለች። እርጋታ። አንዳንድ ቦታ ትዳር የሚያፈርሱት ማናቸው? የሸሪዓ እውቀት የሌላቸው ወንድሞች። እውቀት ካለህስ እህት ልታጠፋ እንደምትችል ታውቃለህ። ባልየው አጥፍቶባት እንደሚሆን ታውቃለህ። አንተ ራሱ ቤት ውስጥ እንደምታጠፋው እህቴ ሆይ ላላህ ስትል ታገሺ። እሱንም ደግሞ አንተም አላህን ፍራና በዚህ መልክ ያዛት እንጂ ብዙ ትዳር ማለት ነው 20 ዓመት 30 ዓመት ሞላው የሚባለው እንደ ድሮ ቮልስዋገን በግፊ ነው። ከዛ የሆነ እድሜ ላይ ሲደርሱ ግን ጭቅጭቅ ይቀራል። ጭራሽ የሌላ ሰው ሽምግልና ሆነው
ታይ እንደዚህ አይባልም። ሴቷም ትመክራለች፣ ወንዱም ይሄ ተችሎ እኮ ነው ባልም የሆነው ይላል። በዚህ መልክ ትዳር ይቀጥላል። ስለዚህ የአኽላቅ ጉዳይ በጣም ወሳኝ ነው። ስነ ስርዓታችንን እናሳምር። 81ኛ ሐዲስ عن عبد الله ابن عمرو بن العاص رضي الله عنهما قال رسول الله صلى الله عليه وسلم ليس الواصل بالمكافئ ولكن الواصل الذي إذا قطعت رحمه وصلها رواه البخاري كعبد الله بن عمرو ابن العاص تيزو الله ملكام سراچون يوددلاچونا قال رسول الله يا الله ملكتኛ እኮ እንዲህ አሉ صلى الله عليه وسلم يا الله صلاتنا سلام برሳቸው ላይ ይሁን ليس الواصل ቀጣይ እኮ አይባልም። ምን ለማለት ነው? ዝምድና ቀጣይ እኮ አይባልም። ማን ቢል ሙካፊ አቻ መላሽ የሆነ ሰው እነሱ የኢድ ቀን ከደወሉለት እሱ ያረፋ ቀን የሚደውለው ሰው እኮ አይደለም አቻ መላሽ። ወላኪን ነገር ግን አልዋሲሉ ዝምድና ቀጣይ ተብሎ እኮ በሸሪዓ የተወደሰው ሰው አለዚ እሱ እኮ ነው ኢዛ ቁጢዐት በተቆረጠች ጊዜ ረሒሙ ዝምድና ወሰለሃ ይቀጥላታል። እንዴት ነው የምትቆረጠው? እሱ ሲሄድ ለምሳሌ እዛ ቤት ፊት ይነሱታል፣ በር ቶሎ አይከፍቱለትም፣ ማንም ዞር ብሎ አያየውም። አጎቱ ቤት ሊሆን ይችላል። ከዛ እነሱ ደግሞ መቼም ቢሆን እሱ ቤት አይመጡ። አብዛኛው ዝምድና እንደዚህ ነው አይደለም? ምንድነው ሲባል ደግሞ በብዛት ማለት ነው ተሄደው የሚጠየቁት ሰዎች ገንዘብ ይኖራቸዋል። የአጎትህ ልጆች አንተ የሄድክ የምትጠይቃቸው ሀብታሞች ናቸው። እነሱ ደግሞ አላህን ስለማያውቁ ሁሉንም ማለት ያደርጋል አንተ ቤት ላይ መጡ ይችላል። ሲጀምር አንተ ሀብታምነታቸውን ኖራቸውም አልኖራቸው መጀመሪያ የሄድከው ለምን ነበር? እቺን ማስመሪያ ነው። መጀመሪያ የሄድከው አጅርን ፍለጋ ከነበር የነሱን አቻ መለሳ መፈለግ በፍጹም አልነበረብህም። አንዳንድ ጓደኞች አሉ ሁሌ እኔ ብቻ ነኝ እንዴ ምደውልለት የሚሉ እንዲያውም አልደወለለትም። እንዴት ነገሮች እኛ መሃል አሉ የሉ። መጀመሪያ የደወልከው ለማን ብለህ ነበር? ምክንያቱም ጓደኛ የሚያዘው ለማን ሲባል ነው? ለአላህ ሲባል። ለአላህ ብለህ የያዝከው ጓደኛ ከሆነ ደወለም አልደወለም፣ ጠየቀህም አልጠየቀህም፣ እሱ ታሞ ለምሳሌ 7-8 ጊዜ አሳክመዋል፣ ገንዘብህን ከፍለ አንተ ታመህ ደግሞ አልመጣለህ እሱ እንጂ አላህ ዘንድ የሚጠየቀው። አንተ እዚህ ምድር ላይ ፍርድ መስጠት ትችላለህ? አትችልም። ከሙስሊም ሐቅ ውስጥ ሲታመም ልትጠይቀው ሐቅህን ስላጎደለብህ አላህ ይጠይቀዋል እንጂ አንተ ምን ማለት አትችልም። እኔ ታመሜ ባለፈው ሳይጠይቀኝ እኔ አልጠይቀውም አይባልም። አሁን ይሄ ምን ችግር ነው? የንያ ችግር ነው ወንድሞቼ። ኢነማ ኑጥዒሙኩም ሊወጅሂላህ ላ ኑሪዱ ሚንኩም ጀዛአን ወላ ሽኩራ። እኛ እኮ ምናበላው ምናጠጣው የታመመ ምንጠይቀው ዝምድና ምንቀጥለው ሊወጅሂላህ የአላህን ፊት ፈልገን ነው። ላ ኑሪዱ ሚንኩም እኛ እኮ ከእናንተ አንፈልግም ጀዛአን አጸፋው እንዲመለስልን ወላ ሽኩራ እንድታመሰግኑንም አንፈልግም። ስለዚህ በተለይ በዝምድና ላይ ምንም አይነት ጥቅም ከዘመዶቻችን አለማሰብ። አንዳንድ ምስኪን ሰዎች አሉ ከመሬት ተነስተው ዘመዶቻቸው የሚያኮርፉ። አባትህንም ማኮርፍ አትችልም። አባት ግዴታው ምንድን ነው? ልጆቹን በተርቢያ ማሳደግ፣ አላህ ከሰጠው መስጠት። ገንዘቡን አፍኖ ሊይዝ እኮ ይችላል። ሲሞት ያው እነሱ ወራሾች ናቸው እንጂ አጎቱን ዘመዶቹን ምን ሚላለ? እኔ እዚህ ማትሪክ ጨርሼ እንደዚህ ሆኜ ይሁን ነገር አይለቁብኝም፣ ድርጅት አይከፍትልኝም ብለው ቀድሞ የሚያኮርፉ ሰዎች አሉ የሉም እኛ ማህበረሰብ ውስጥ። ምን ይመለከተዋል አጎት? አላህም ፈርቶ ካደረገ ያደርግልህ እንጂ አንተ እንደዚህ ብለህ መጠየቅ አትችልም። ደግሞ ለጥቂት ጊዜ ነው፣ ድህነት ያልፋል። ዝምድናዋ ከተቆረጠች በኋላ ግን ትመለሳለች? አትመለስም። ምክንያቱም ሰው ሲናደድ የሚናገረውን አያውቅም። ዘመድየውን አንዴ ጠቅ ያደርገዋል። እንዲህ ብሎ ነበር እኮ ከዛ ገንዘብም ሲያገኝ ይሄኛው ምን ይላል? ገንዘብ ሲያገኘኝማ ሰላም ሊሉ ይሞከሩ ምናምን። ይሄ ሁሉ ከላም ፋሪግ። ለምንድን ነው ስለ ዝምድና ይሄን ያህል ከሮ የመጣው ከተባለ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላህ ሁሉን ነገር ፈጥሮ ከጨረሰ በኋላ ለዝምድና ምን አላት? አርሽ ላይ የተንጠለጠለች ነገር ሆና። እንዴት ነው የተንጠለጠለችው? አላህ ነው የሚያውቀው። አሁን ያንቺ ጊዜ ነው ወይም ያንቺ ቦታ ነው ጠይቂ አላት። አላህ ምን ብላ ለመነች? ዝምድና የቀጠለኝን ቀጥለው የቆረጠኝን ቁረጠው አለች። ለዛ ነው የዝምድና ነገር ትኩረት የሚሰጠው በሸሪዓችን። 82ኛ ሐዲስ عن عبد الله ابن عمرو ابن العاص رضي الله عنهما قال رسول الله صلى الله عليه وسلم إن المقسطين عند الله على منابر من نور عن يمين الرحمن عز وجل
وكلتا يديه يمين الذين يعدلون في حكمهم وأهلهم وما ولوا رواه مسلم كعبد الله بن عمرو ابن العاص تيزو الله ملكم سراتشو يودد لاتشونا قال اندهار قال رسول الله يا الله ملكتنيا اندهار صلى الله عليه وسلم يا الله صلاتنا سلام برساتشو ليهون إن المقسطين فتهاوي يهون سوج عند الله الله زندكو مچيك يا مكان على منابر منبر لي مكمج عليكو يهونالو من نور كبرهان يهونا عن يمين الرحمن كالله بكين بكلكو يهونالو عز الشنافي يهونو وجل يلاك يهونو جيتا አሁን ከዚህ ምን ያዝ ይሄን ትሩፋት እንዲያገኙ ያረጋቸው ምንድነው በዚህ ምድር ላይ ፍትሃዊ መሆናቸው ان المقسطين ፍትሃዊ የሆኑ ሰዎች على منابر منبሮች ላይ እኮ ይሆናሉ من نور ከብርሃን የሆኑ عن يمين الرحمن በአላህ በቀኝ በኩል ይሆናሉ عز وجل አሸናፊና ይላቀ ይሆናል ወኪልታ ሁለቱም የደይሂ የአላህ እጆች እኮ የሚኑን ቀኞች ናቸው الذين እነዚያ እነማን ከላይ ሙቅሲጡን የተባሉት ያዕዲሉነ ፍትሃዊ የሆኑ ሲፈርዱ في حكمهم ዳኝነት በሚሰጡበት ጊዜ ወአህሊሂም በቤተሰቦቻቸውም ላይ ፍትሃዊ የሆኑ ወማ ወሉ በተሾሙበት ጉዳይም ላይ ዊላያ ከሚለው የመጣ ነው ሹመትም ላይ ሲቀመጡ ለማንም የማያዳሉ በፍትህ የሚፈርዱ ይሄንን ፍርድ ሲሰጡ የኖሩ ሰዎች እኮ የቂያማ ቀን ከብርሃን የሆነ ኑር ላይ ይቀመጣሉ በአላህ የቀኝ በኩልም ይሆናሉ 83ኛ ሐዲስ عن جرير بن عبد الله رضي الله عنه قال كنا مع النبي صلى الله عليه وسلم فنظر إلى القمر ليلة يعني البدر فقال إنكم سترون ربكم كما ترون هذا القمر لا تضامون في رؤيته فإن استطعتم أن لا تغلبوا على صلاة قبل طلوع الشمس وقبل غروبها فافعلوا ثم قرأ وسبح بحمد ربك قبل طلوع الشمس وقبل الغروب تضامون التعب والمشقة وقيل نفي الازدحام خير بتأم الصين حديث عن جرير كجرير تيزو ابن عبد الله يا عبد الله الجواد رضي الله عنهما الله ملكم سراتشون يودد لاتشونا قال انديار كنا نبرنكو مع النبي كنبي غار نبرنا صلى الله عليه وسلم يلا صلاتنا سلام برساتشو ليه فنظر تملكتكو نبي صلى الله عليه وسلم الى القمر ودا ጨረቃ ተመለከቱ ليله በአንዲት ሌሊት ውስጥ يعني ማለትም البدر بدر ማለት 13 14 15ኛው ቀኖች ምን ይባላሉ بدر ምን የሚሆንበት ጨረቃ ሙሉ የሚሆንበት ተመለከቱ ጨረቃ ሙሉ በሆነችበት ሰዓት فقال ነብዩም እንዲህ አሉ ሰለላሁ ዐለይሂ ወሰለም ኢነኩም እናንተኮ አማኞችኮ ሰተረውነ ለወደፊቱ በርግጥ ታያላችሁ ረበኩም ጌታችሁን ታዩታላችሁ ዛሬ እዚህ ምድር ላይ እሱ ሳታዩት የምትገዙትን ከማ ተረውነ ልክ እንደምታዩት هذا القمر እቺን ጨረቃ እንደምታዩት እኮ ሙሉ ሆና እሱንም ታዩታላችሁ لا تضامون የምትለው ቃላታችሁ ተተርጉማለች አንደኛ ሳትቸገሩ እገሌ ከለልከኝ ሳትባባሉ አንድ ሁለተኛ ሳትገፋፉ ያለ ትርምስ ታዩታላችሁ فإن استطعتم ከቻላችሁ አላህ ለማየት የሚረዳው ምንድነው አሁን ምክንያቱ ሊጠቀስ ነው على إيمان والعمل الصالح هذا بالله ما مننا መልካም ስራ መስራት ከዛ ውስጥ فإن استطعتم ከቻላችሁ ታገሉ በዚህ ላይ በምን ላይ አላ ተغለቡ ላለመሸነፍ በማንና በማን على صلاه በስግደት ላይ قبل طلوع الشمس ፀሐይ ብቅ ከማለቷ በፊት ማንን ፈጅር ሰላትን وقبل غروبها ከመጥለቋን በፊት ያለውን ደግሞ እንደዚሁ ታገሉና በርትታችሁ ያዙ አትሸነፉ ማነው እሱ አሱር ሰላትን ለዛ ነው በሌላ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም من صلى البردين دخل الجنة فجرنا عصر صلاة بجماعة يسجد سو جنة قبائل فافعلوا فاتسموا النزين لا تشنفوا ثم قرأ
ከዚያም ነቢዩ አነበቡ ሰለላሁ ዐለይሂ ወሰለም ወሰብሕ አጥራ ቢሐምድ ረቢክ ጌታህን ከማመስገን ጋር አጥራው ቀብለ ጡሉዕ ሸምሲ ፀሐይ ብቅ ከማለቷ በፊት ፈጅር ላይ ማለት ነው። ወቀብለ ልጉሩብ ፀሐይ ከመጥለቋን በፊት ጌታህን አውሳው ስገድ ለሱ። በእነዚህ በሁለት በተከበሩ ሰዓቶች መላኢካዎች በሚቀያየሩባቸው በሆኑ ሙተፈቁን ዐለይህ ቡኻሪና ሙስሊም ተስማምተው ዘግበዋል። ቱዳሙን የሚለው ቃል አይ አተዓብ ወልመሸቃ መቸገርና መቸጋገር ሳያገኛችሁ ላደል የሚለው ላይ ጋር ሳትቸጋገሩ ወቂለ ተብሏል። ነፍዩል ኢዝዲሃም መገፋፋት ጠጋበልልኝ መኖር ጠጋበልልኝ ማለት ሳይኖር ጌታችሁን ታዩታላችሁ። 84ኛ ሐዲስ عن جرير بن عبد الله رضي الله عنهما قال رسول الله صلى الله عليه وسلم بايعت رسول الله صلى الله عليه وسلم على إقام الصلاة وإيتاء الزكاة والنصح لكل مسلم متفق عليه كجرير تيزو عبد الله ليش كهونت الله ملكم سراچون يوددلاچونا قال انديها بايعت قال تغباሁኝ رسول الله يا الله ملكتኛ صلى الله عليه وسلم يا الله صلاتنا سلام برሳቸው ላይ ይሁንና ነብዩን እኮ ቃል ተጋባኋቸው በምን ላይ على بإقام الصلاة سجدتن بمقاقم لاي وإيتاء الزكاة زكاة بمكفل لاي والنصح بممكر لاي نصح مالت كأننت تماينت يتمولبت مكر ستتأيك أم تمكر الله مسلموچنم أما كاري أدرجه للتوسد والنصح لكل مسلم لكل مسلم لله بيه لمكر على متفقون عليه بخارينا مسلم تسمع متوزقبوتا عند حديث جمرنا نقوم على 85 حديث عن أبي موسى رضي الله عنه قال رسول الله صلى الله عليه وسلم إن هذه النار إنما هي عدو لكم فإذا نمتم فأطفئوها عنكم متفق عليه عن أبي موسى كموسى عباد رضي الله عنه الله ملكم سراتشون يودد لاتشونا قال اندها قال رسول الله يا الله ملكتنيا كون اندها صلى الله عليه وسلم يا الله صلاتنا سلام برساتشو ላይ ይሁን። ይሄ ሐዲስ ሰበብ አለው። ሰበቦችን ማወቅ ይጠቅማል ብለናል አይደል? መዲና ላይ አንድ ቤት ውስጥ በሌሊቱ ሰዓት እሳት ተቀጣጠለና ውስጥ የነበሩት ሰዎች በእሳት ሞቱ። ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም ይሄን ተናገሩ። ኢነ هذه النار እቺ እሳት እኮ ኢነማ هي እሷ እኮ ናት አዱውን ለኩም ለእናንተ ጠላታችሁ ናት። እሳት ሲደመር ማን አይጧ ናት ምን ያደረገችው ልጥ አይጥ እንዲህ እያረገች ታዘዋውር የለም ሰዎቹ በተኙበት እሳት ነበረ ልጡን ወስዳ እንጨት ማቀጣጣያ ማለት ነው እሳቱ ላይ ጣለችው ተያያዘ ቤቱ ነደደ ሰዎች ሞቱ። ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም ለዱንያ ለአኺራ የሚጠቅመንን የሚመክሩን ታላቅ ሰው ኢነ هذه النار እቺ እሳት እኮ ኢነማ هي عدو لكم እሷ እኮ ለእናንተ ጠላታችሁ ናት። فإذا نمتم እንቅልፍ ስትተኙ فأطفئوها አጥፏት አንኩም ከእናንተ ላይ አጥፏት። አጥፍታችሁ ከተኛችሁ ምን አትሆኑ? ሌሊት ንፋስ ቢመጣ አይጥ ቢመጣ የሆነ ነገር እንኳን ቢከሰት ቤቱ አይቀጣጠልም፣ በሰላም ታድራላችሁ። አላሁ ሱብሓነሁ ወተዓላ እውቀት ይጨምርልን፣ መጨረሻችንን ያሳምርልን።